ሙሴ ጠቅላላ ሆስፒታል አዳማ አጠቃላይ ቀዶ ሕክምና ረዳት ፕሮፌሰር ነኝ። አሁን የምንገኘው ሙሴ ጠቅላላ ሆስፒታል የኦፕሬሽን ቲያትር ውስጥ ነን። ዛሬ የምናወራው ስለ ሐሞት ጠጠር ነው። እዚህ ላይ የምናወራው ሐሞት ጠጠር በሽታ ምንድነው፣ ከምንድነው የሚመጣው፣ በምን መከላከል እንችላለን፣ ሕክምናውስ ምንድነው የሚለውን ልናወራበት ነው። ሐሞት ጠጠር ምንድነው ከማለት በፊት ሐሞት ምንድነው ማለት ይቀላል። ሐሞት በሰውነታችን ውስጥ የሚገኘው በጉበት የሚመረት በሐሞት ቱቦ አማካኝነት ወደ አንጀት የሚሄድ የሰውነት ተፈጥሮ ፈሳሽ ነው። በቀን ከ600 እስከ 1 ሊትር የሚሆን ይመረታል። ይሄም ከተመረተ በኋላ ወደ አንጀት ከመሄዱ በፊት የሐሞት ከረጢት ውስጥ ለተወሰነ ጊዜ ይቆያል። እዛ ቆይቶ አንጀታችን በሚፈልግበት ሰዓት ይለቀቃል ማለት ነው። አንጀታችን ላይ ለብዙ ጥቅሞች ነው የሚውለው። በዋናነት ስባማ ነገር ወይም ደግሞ ፋት ምግቦችን ስንጠቀም ለመፍጨት ነው የሚረዳው። እነዚህ ፋቶች ወይም ደግሞ ቅባታማ ምግቦች ሐሞት ከሌለ አይፈጭም፣ አይመጠጥም። በተጨማሪ ደግሞ እነዚህ አለመመጠጣቸው አብሮ የሚመጠጡ ቫይታሚኖች ቫይታሚን ዲ፣ ቫይታሚን ኤ፣ ቫይታሚን ኬ፣ ቫይታሚን ኢ የሚባሉት አብሮ ሳይመጠጡ ከምግባችን ማግኘት የነበረብንን ሳናገኝ በሰገራ ይወጣል ማለት ነው። እነዚህ ቫይታሚኖች ደግሞ ማጣታችን ለደም ስርዓትም ችግር ያጋልጠናል። በተጨማሪ ደግሞ ብሉሩቢን የሚባለው ከቀይ ደም ሴል የሚመረት የተረፈ ምርት ነው። እሱም በሰገራ በኩል መውጣት አለበት። እነዚህ አለመውጣታቸውም ደግሞ ሌላ ችግር ስለሚያመጣ የሱም መተላለፊያ ወይም ደግሞ መውጫ በር ነው ብለን እናስባለን። ሐሞት እንግዲህ በዚህ ሁኔታ ተመርቶ ከጉበት ወይ ለተወሰነ ጊዜ ሐሞት ከረጢት ውስጥ ተጠራቅሞ ወደ አንጀት ላይ ሄዶ ስራ ላይ ሲውል ብዙ ኬሚካሎች ወይም ደግሞ ውህደቶች ይዞ ነው። እነዚህ ውህደቶች በአብዛኛው ውሃ ነው 95% የሚሆን። ሌላው ደግሞ ኮሌስትሮል ነው። ኮሌስትሮል ከጉበት የሚመረት። ሌላው ብሉሩቢን ቅድም ያልነው ነው። እነ ሊሲቲን፣ የሐሞት ጨው ወይም ባይል ሰልት እና ባይል አሲድ እና ሌሎች ማዕድናቶችም አሉት። እነዚህ ማዕድናቶች አንድ ላይ ሲኖሩ ሚዛናቸውን ጠብቆ ነው የሚኖሩት። በህይወት አጋጣሚ በሂደት የአንዱ ሚዛን ሲደፋ ወይም ደግሞ ለምሳሌ ብዙ ጊዜ ኮሌስትሮል ከፍ በሚልበት ጊዜ በተለያየ ምክንያት ሊሆን ይችላል፣ ይሄ ሚዛን ይዛባል ማለት ነው። የሐሞቱ ፈሳሽነት ወደ ጠጣሪነት ተቀይሮ የሐሞት ጠጠር ይፈጠራል ማለት ነው። ስለዚህ ለዚህ አጋላጭ አንዱ ውፍረት ነው። ውፍረት ኮሌስትሮል መጠኑን ከፍ ስለሚያደርግ፣ ሌላው ጾታችንም ሴት ልጆች ከወንዶች የበለጠ ከ3-5 እጥፍ የበለጠ ለዚህ በሽታ ተጋላጮች ናቸው። ይሄ ምክንያቱም በእርግዝና ጊዜ የሆርሞኖች መለወጥ ስለሚኖሩ እነዚህ የተለወጡት ሆርሞኖች ለዚህ ያጋልጧታል። ሌላው ደግሞ ለረጅም ጊዜ የወሊድ መከላከያ እንክብሎች በምንወስድበት ጊዜ እነሱም ለዚህ ምክንያት ሊሆኑ ይችላሉ። ሌላው የደም ችግሮች ለምሳሌ ሲክል ሴል አኔሚያ የሚባለው የቀይ ደም ሴል አፈጣጠር ችግር ካለ አንድ ሰው ለዚህ ሊጋለጥ ይችላል። የሱካር በሽታ ታማሚዎች፣ የአንጀት ችግር ያለባቸው
ወይም ደግሞ የሐሞት ጠጠር አካባቢ ላይ የጨጓራ ኦፕሬሽን ያደረጉ ሰዎች፣ የትንሹ አንጀት ኦፕሬሽን ያደረጉ ሰዎች ከሌሎች ሰዎች በተለየ ሁኔታ የዚህ ሐሞት ጠጠር ተጠቂ ይሆናሉ። ሐሞት ጠጠር ብዙ ጊዜ ምልክታቸው አይታይም፣ ምልክት የላቸውም ማለት ይቻላል። 80% ወይም ደግሞ 2/3 የሚሆኑት ምንም ምልክት አያሳዩም። ሰዎች ለሌላ ህመም ምርመራ ሲያደርጉ ብዙ ጊዜ የሆድ አልትራሳውንድ ሲያደርጉ በድንገት የሚናገራቸው ይሆናል ማለት ነው። 1/3 የሚሆኑት ምልክት አላቸው። አብዛኛው ምልክት በቀኝ በኩል የቀኝ ጎድናችን አጥንት ስር ህመም ስሜት፣ ህመሙም ደግሞ ከ1 እስከ 6 ሰዓት የሚቆይ ይሆናል። ብዙ ጊዜ ህመሙ ወደ ጀርባ የሚዞርና በቀኝ ትከሻም የሚሰራጭ ይሆናል። ይሄ ህመም ስባት ያለው ምግብ ወይም ደግሞ ፋቲ ምግቦችን ስንመገብ ሞር ሊባባስ ወይም ደግሞ ሊነሳብን የሚችል ነው። በዚህ በተጨማሪ ሌላው ምልክት የምግብ ፍላጎት መቀነስ፣ ምግብ አለመፈጨት፣ ማስመለስም አለው። ብዙ ጊዜ ኢንፌክሽን ወይም ደግሞ የዚህ የሐሞት ጠጠር ኢንፌክሽን ወይም ደግሞ ሐሞት ከረጢት ግድግዳ ቁጣ ወይም መላላጥ ካለ እዛ አካባቢ ላይ ከፍተኛ የሆነ ህመም ስሜትና ተጨማሪ ደግሞ ትኩሳት፣ ብርድ ማለትም ሊኖርባቸው ይችላል። ይሄ ሐሞት ጠጠር ብዙ ጊዜ ሐሞት ከረጢት ውስጥ ቢሆንም አንዳንዴ ወደ ሐሞት ቱቦ ውስጥ በመግባት ከጉበት ተመርቶ ወደ አንጀታችን የሚሄደውን የሐሞት መንገዱን በመዝጋት አይናችንም ቢጫ ሊያደርገው ይችላል። የሰገራችንም ወደ ነጣት ሊቀይረው ይችላል። ሽንታችን ላይም ወደ ኮካኮላ ወይም ደግሞ ወደ ሻይ የሚሆን ምልክት ሊያሳየው ይችላል። ስለዚህ ምልክቶቹም እንደ ጠጠሩ ቦታና እንደ ኢንፌክሽን አለመኖሩ እና መኖሩ ላይ ልዩነት ሊኖረው ይችላል። እነዚህ ምልክቶች ከታዩ ብዙ ጊዜ ያ ሰው የሐሞት ጠጠር ሊኖርበት ይችላል። በተጨማሪ ደግሞ ብዙ ጊዜ ሰዎች የጨጓራና የሐሞት ጠጠር ህመም ወይም ምልክቶች ብዙ ጊዜ ለይቶ አይለይም። የሐሞት ጠጠር ያለባቸው ሰዎች ለረጅም ጊዜ ጨጓራ ነው ተብሎ ተኝቶም ለረጅም ጊዜ በተደጋጋሚ የጨጓራ መድኃኒት ሊወስዱ ይችላሉ። እነዚህ በተደጋጋሚ የሚታከሙ ሰዎች የሐሞት ጠጠር አለመኖሩንም ማረጋገጥ ያስፈልጋል። ለዚህ ምርመራ መደረግ ያስፈልጋል። ጥርጣሬ ሊኖረን ይገባናል። በዚህ ሁኔታ የማይታወቅ ሆኖ ለረጅም ጊዜ ችግሩ የሚቀጥል ከሆነ ለሐሞት ጠጠር ጠንቆች ሊያጋልጡን ይችላሉ። እነዚህ የሐሞት ጠጠር የሚያመጣቸው ችግሮች ወይም ደግሞ ጠንቆች የሚባሉት ሐሞት ጠጠሩ የከረጢት መውጫውን ዘግቶ ለኢንፌክሽን ሊያጋልጥ ይችላል። ይሄ ኢንፌክሽን የሚቆይና በጊዜ ካልታከመ እዛው መግል ሊፈጥር ይችላል። በመግል ተለጥጠው ሊፈነዳ ይችላል። ከፈነዳ ደግሞ አካባቢውን ሙሉ ሆድ ውስጥ ያለውን የሰውነታችን አካል ሁሉ ለኢንፌክሽን ያጋልጣል፣ እስከ ሞት ሊያደርስ ይችላል። ስለዚህ ሌላው ጠንቅ ደግሞ ወደ ታች ወርዶ መንገድ ከዘጋ ጉበታችን ከጥቅም ውጭ ሊያደርግ ይችላል። ወደ ታች እንደውም ደግሞ ሌላ የጣፋ ቱቦም ስላለ ያ ጣፋ ቱቦም በዚህ ጠጠር በመዘጋቱ ጣፋ ቁጣ ሊያስከትል ይችላል። እሱም ከባድ የሆነ የህመም ችግርና ጣፋውንም ደግሞ በተደጋጋሚ በዚህ ቁጣ የሚደግም ከሆነ ለሌላ ጠንቆች ሊያጋልጥ የሚችል ሂደት ያመጣል ማለት ነው። ሌላው ይሄ በሽታ እንግዲህ እንደዚህ ችግር የሚያመጣ ከሆነ በሌላ በኩል ደግሞ እኔ አሁን የረሳሁት ከአንጀት የሐሞት ከረጢትና የአንጀት መሀል በረዥም ጊዜ ቁጣ ሊገናኝና
ሐሞት ከረጢት ውስጥ ያለ ጠጠር ቀጥታ ወደ አንጀት በመሄድ አንጀቱንም ሊዘጋና መተላለፋ ሊያሳጠው ይችላል። በሂደት ይሄ ቁጣ ረጅም ጊዜ የሚቆይ ከሆነ አሁንም የግድግዳው የሐሞት ከረጢት ካንሰር በጊዜ ሂደት አንዱ የሚያመጣ ምክንያት ሆኖ ይታያል። ስለዚህ ይሄ ለይተን በማወቅ ለዚህ ምርመራ በማድረግ የሚያስፈልገውን እርዳታ ማግኘትና መታከም አለብን ማለት ነው። ወደ ሕክምናው ስንመጣ ሕክምናው ብዙ ሙከራዎች ቢኖሩትም በዋናነት ቀዶ ሕክምና ነው። ሙከራዎች ከሚባሉት አንዱ በጨረር ሐሞት ጠጠሩን በመምታት እንዲሰባበር በማድረግ እንዲወጣ ማዘጋጀት ነው። ሌላው ደግሞ የሚሰባብር መድኃኒት በመውሰድ እንዲወጣ መሞከር ነው። እነዚህ ሁለቱም የሐሞት ከረጢት እስካለ ድረስ አንደኛ ሙሉ በሙሉ አይወጣም፣ ሁለተኛ ለዛን ጊዜ እንኳን ሙሉ በሙሉ ቢወጣ በተደጋጋሚ እዛው ላይ ድንጋይ ሊፈጥር ስለሚችል ብዙ ጊዜ ተመላላሽ ወይ ሳይክል የሆነ በሽታና ችግር ስለሚያስከትሉ ብዙ ጊዜ እንደ ሐሞት ጠጠር ሕክምና አይወሰዱም፣ ግን ይሞከራል። በዋናነት ቀዶ ሕክምና ነው። ቀዶ ሕክምና በሁለት ሊከፈል ይችላል። ኦፕን ኮሊሲስቴክቶሚ ወይም ደግሞ በመቅደድ ገብቶ ሐሞት ጠጠሩንና ፊኛውን ወይም ከረጢቱን አንድ ላይ ይዞ መውጣት ነው። ይሄ ከ5 እስከ 8 ሴንቲሜትር በቀኝ ጎድናችን ስር በመክፈት ይሆናል ማለት ነው። ሌላው በላፓራስኮፒ የሚባሉ ትንሽ ቀዳዳዎች ሆዳችን ላይ በመፍጠር ውስጥ በመሳሪያ በመግባት እነዛ ሐሞት ከረጢቱንና ጠጠሩን በካሜራ የታጀበ በቴሌቪዥን የሚታይ ሆኖ ቀዶ ሕክምና ማድረግ ነው። ይሄ ቀዶ ሕክምና የተሻለ ሕክምና ተብሎ ነው የሚታሰበው። ምክንያቱም አነስተኛ ጠባሳ ነው የሚፈጥረው። ሰው ቶሎ ከሆስፒታል ወደ ቤተሰቡ ከቤተሰቡም ደግሞ ወደ ስራ የመመለስ እድል አለው። ግን ውስጥ ላይ የሚሰራው የሁለቱም ዓላማ የሚያደርጉት ከረጢቱንና ጠጠሩን ማስወገድ እስከሆነ ድረስ በሁለቱም በኩል የሚወገደው ነገር በሁለቱም የተሻለ ሕክምና የሚባለው። ስለዚህ ይሄን ይመስላል። ለዛሬ እዚሁ ላይ እናበቃለን። አመሰግናለሁ።